እስካሁን ከሌላ ሴት ጋር በእርግዝና ወልጄ ከሌላ ሴት ጋር ሆነ አንቺ ብቻ ነው እንደ እርግዝና ሁሉም እኮ ያረግዛሉ። ሁሉም ስቃይ እናቶቻችን ለምን አታወራም? የትኛውም ጓደኛ ሌላ ሴት አያመጣም። የአንቺ እርግዝና ለየት አደረግሽው። ሁሉም ያረግዛል፣ ሁሉም ያረግዛል። አንተ የጋማ ከብት የሆንክ ሰውዬ ንግግር ተማርክ እኮ እድሜ ለሩታ ንግግር ተማርክ። ስትንተባተብ ነበረ። ጭራሽ ያንቺ እርግዝና ለየት ይላል ወይ? እናቶቻችንም አርግዞ ይሰቃያሉ አላለም? የእናቶቻችን ጦስ ያውጡ። አንተ ደደብ ማለት ነው፣ ደነዝ። እውነት አንተ እንዶ በተመገብክበት መሶብ ላይ የምታስታውቅ ከሃዲ ማለት ነው። ከሃዲ ነህ እኮ። እዚህ ቦታ ላይ የመድረስህ ምክንያት እኮ ሩታ ናት። አንተ ጫታ ማለት ነው። እኔ አጠገቤ ቢሆን ይሄ ሰውዬ እንደ በቆሎ ነበር ምግጠው ማለት። እንዶ ምን አለበት ሩታዬ በጥፊ ባልሽልን ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁሉ። የእውነት ግን ያሳዝናል እኮ በምታምኑት በጓደኛችሁ አብራችሁ ከበላችሁ ከጠጣችሁ ሰው እንዲህ ሲጎዳችሁ ማለት ነው። ሌላው ደግሞ ድሮም ሩታ እንደማያከብራትና እንደሚያፍርባት ተረዳሁኝ የምትሉ ሩታ አያፈቅራትም፣ ይኸው ሽሚት በየቦታው ይዟት እየዞረ ነው ለምትሉ ለእናንተ መልስ አለኝ። አብርሃም ምን ሆነና አብርሃም ስራው ምን ሆነና በሰው ጭንቅላት እኮ ለመግባት ሰውን ለማሳመን የማይቆፍረው ጉድጓድ የማይንደው ዳገት የለም። ለማንኛውም በደንብ አድርጌ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሩታዬ የኔ አንበሳ የኔ ጀግና፣ ለባሏም ለቤቷን ክብር ያላት ሴት ናት። ከገባችሁ ማለት ነው። እንዴት ካላችሁኝም በደንብ አድርጌ እነግራችኋለሁ። እሺ እናንተ ጥልዞች ማለት ነው። ለካልም ያላችሁ በግ ናችሁ እኮ እውነት። አቤት አቤት አቤት! እንዶ የአስተሳሰብ ደሃ ከመሆን እንዶ የገንዘብ ደሃ መሆን ይሻላል። የእናንተ ውስጥ ከፋ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ ሩታዬ ቪዲዮ ነው ማለት ነው። ትላንትና ዳዊት ነው ማን ነው የሚባለው የእሱ ልጅ ስም አያዘኝም። እሱ ቤት መጥታ ነበረ ነብሯ ማለት ነው። እና ይሄ እንሽላሊት ወይም ደግሞ ጫታ አግኝታው አናግረዋለች ማለት ነው። እንዳያችሁት አርግዤ ነው የወጋችሁኝ ውሽሚት ጋር የነበረው ፕሮሰስ ገና እርጉዝ እያለው ነበረ እንደዛ እያደረጋችሁ የነበረው። ዛሬ ላይ እንዳትወቀሱ ነው። ትላንትና በዛን ሰዓት አንዴ ታረቁ እንደዚህ ሆኑ እያላችሁ ስታስመስሉ የነበራችሁ በእርግዝና የሰዓት ነው ብላ። የእርግዝና ህመም የእውነት ከባድ ነው። በእርግዝናችሁ ሰዓት ያስቀየማችሁ ሰው መቼም ቢሆን መቼም አትተውትም ሴቶችዬ ማለት ነው። በቃ አይረሳችሁ። ይሄ የጭንቅላት ጠባሳ ነው ታውቃላችሁ። እውነቴን ነው የምላችሁ። ሁልጊዜ ከራሳችሁ ጋር እንድትጣሉ ከራሳችሁ ጋር እንድትነጋገሩ ያደርጋችኋል። በቃ ይህ በእርግዝና ሰዓት የደረሰባችሁ በደል ማለት ነው። እና እያለችው ነበር። ምን ቢላት ጥሩ ነው? ይሄ ጫታም ይሄ የአእምሮ ዘገምተኛ የሆነ ማለት ነው። የአንቺ እርግዝና ምን ነው ለየት ታረግሽው? ምን ነው አንቺ ብቻ እርግዝሽ የምትሰቃይ መሰለሽ? እናቶቻችንም እኮ አርግዘው ይሰቃያሉ አላለም? ስቃይ ውሰት አንተ ደደብ ማለት ነው። እናቶቻችን እዚች ጋር ምን አስጠራ? እና ሴቶች በሙሉ መሰቃየት አለባቸውን ነው? ሴት ልጅ ስታረግዝ እኮ ጥሩ ባል ካላት ከጎኗ ይሆናል ማለት ነው። እናንተ ደግሞ ደነዞችና ደደቦች በበላችሁበትን መሶብ የምታስታውቁ ከሃዲዎች ማለት ነው። ከፊት ለፊት ሳይሆን ከጀርባ የምትወጉ ከሃዲዎች። ሩታ ባረገዘችበት ሰዓት እርጉዝ በሆነች ሰዓት እኮ ነው ጓደኛችሁ አብራችሁ የበላ የጠጣ ወይም ደግሞ የዚህ ጋር የመድረሳችሁ ምክንያት የሆኑትን አብርሽና ሩታ አለያይታችሁ አብርሽን ከሌላ ሴት ጋር ያደረጋችሁት ማለት ነው። አዎ ተናገረች እኮ። አንተም አንድ ብሩክ የሚባል ዘገምተኛ አለቻችሁ እኮ። ስለዚህ ሌላውን እናት ተሰቃየችና ሩታ መሰቃየት አለባት?
የእናቶቻችን ስምስ ደግሞ እዚች ጋር ምን አስጠራህ አንተ ዶንቆሮ ማለት ነው። ሲቀጥል ምንድን ነው ያለው ለዛ ልጅ ሲከራከር ልጅ ያለ አባት እንዲያድግ ለምን ታደርጋለህ? የምትወደው የምታከብረው ጓደኛህን ከሆነ ቤቱን እንዲበጠበት ትዳሩን እንዲበተን ለምን ታደርገዋለህ? ሄርሜላ ምን ያክል ካፒታል ቢኖራት ብትከፍላችሁ ነው እንደዚህ ምናምን ሲለው አንተ ለሩታ ስላሽቃበትክ ተከፍሎህ ነው ወይ? ክፍያው ስንት ነው አላለው። አንተ እንደተከፈለህ ሌላውንን ተከፍሎት እንደዚህ የሚያሽቃብጥ ነው አይደለም ይመስልህ? አንተ የእውነቴን ነው ምልህ በጥፊ በካልቾ ነበር ማገላበጥ ማለት ነው። እኔ ንግግርህ ራሱ እንዴት እንደሚረብሸኝ እውነቴን ነው። በጣም ነው የምታስጠላኝ። ደግሞ እድሜ ለሩታ በል የእውነት ማለት ነው። እድሜ ለሩታ ሰለጠንሽ እኮ እያንዳንድሽ ማለት ነው። መናገር አቅቶ ራሱ ትንተባተብ ነበር። የተሰጠ ካራክተር ራሱ በስነስርዓት ማውራት አትችልም ነበር። ሩታ አሰለጠነች። ሩታ ሰው እንድትሆን አደረገች ማለት ነው። ሰው እንድትሆን ያደረገች ሴት ደግሞ እንደዚህ ማድረግ አልነበረብህም። ልትተባበራት አንቺ የምትመቺው ባልሽ ምን ነው በጥፊ መብታት? ሩታ ብቻ ናት እንዴ? ብሩኬ ሀይምዬ ስንት የጠፈጠፈችው አይደለ እንዴ? የፍሬም እያብ ስንት ጊዜ አልጠፈጠፈችው? ማሪቆስ ማናት ቸኮሌት ስንት ጊዜ አልጠፈጠፈችው? ምን ነው የሩታው አጋነናችሁት፣ አካበዳችሁት። ብዙዎቹ ለነገሩ ኮመንት የጻፉት ነው አቤላ እቴቴ አቤላ የተናገረው ማለት ነው። የምታከብረው ክብር ምን እንደሆነ ብታውቀው ኖሮ ስለ ክብር አታወራ ነበር። አንተ እንደ እውነቴ ነው እንደ በቆሎ እንደዚህ እንደ አጥንት ነበረ እንደዚህ መጋጥ ማለት ነው። አንተ ደነዝ ማለት ነው። ሲቀጥል ሌላው ደግሞ ምንድን ነው ጋሽ አሸብር ውሽሚትን በየቦታው እንደ ኪሱ ኋሌት ይዟት እየዞረ ነው በየተጠራበት ማለት ነው። አያችሁ አይደል የጋሽ አሸብር አስተሳሰብ ማለት ነው። በሰው ጭንቅላት ውስጥ ለመግባት የቤት ስራ ለመሆን ይፈልጋል ማለት ነው። ገና ከዚህ በላይ በየቦታው ሽንት ቤት ሲገባ ራሱ ሰው የሚያየው ቦታ ከሆነ ያስገባታል። ለምን በቃ የሆነ ነገር በቃ በሰው የቤት ስራ ሆኖ እንዲቀር ይፈልጋል ማለት ነው። በቃ ተሳክቶለታል ብዬ አስባለሁ እንጂ ስለወደዳትና ስላፈቀራት አይደለም ውሽሚት ይዟት በየቦታው የሚሽከረከረው በእናንተ ጭንቅላት ውስጥ ለመግባት ስለፈለገ ነው። ገባችሁ አይደለ? ትላንትና ሩታን ይዟት የማይሄደው በየቦታው በየፕሮግራሙ ቦታ ላይ ካሜራ ላይ እንዳትታይ የሚያደርገው ሩታን ስላላፈቀራ ስላላከበራ ስለሚያፍርባት አይደለም። እናንተ እንደምትሉት ማለት ነው አይደለም። ስራው እንዳይበላሽበት ነው። ገባችሁ አይደለ? ስራው እንዳይበላሽበት በእያንዳንዱ ፕሮግራም ላይ ሩታ አለች። ነገር ግን ከካሜራ በስተጀርባ ናት። ዶማዎች ማለት ነው። ኮመንት ለምትጽፉና አንዳንድ ቪዲዮ ለምትሰሩ ዩቲዩበሮች ነው ለእናንተ ነው መመልስላችሁ ማለት ነው። እንዲሁም ለኮመንታተሮች ማለት ነው። የሚያፍርባት ሴት ምኗ ነው የሚያሳፍረው? ሩታ ጀግና፣ አንበሳ፣ ስማርት ሞዴሊስት የሆነች ሴት ማለት ነው። ሞዴሊስት ጀግና እኮ ናት። ስማርት ማለት ነው። እናንተ ለቤቷ እኮ ዋርካ የሆነች ልጅ ናት እኮ። የባሏ ሽፋን የሆነች ሴት ማለት ነው። እንደውም ጥንካሬ ብርታትን ከሩታ ተማሩ። አላህ ምስክሬ ነው። ከሷ ተማሩ። አያችሁ፣ ባሏን ላለማሳጣት እሷን እየተረገጠች እሷን እንደፈለገች እየተሰደበች ለባሏ ሽፋን ትሆናለች። በቃ ሽፋን ማለት ነው። ስማርት ገባችሁ? እኔ ያ ነገር ትደግፊዋለሽ ወይስ ብትሉኝ አልደግፈውም። ለምን እኔ እንደዚህ እየተረገጥኩ ባሌን እንደዚህ አላረገውም። እኔ የማላረገው ነገር እንትን አልልም። ነገር ግን ሩታ ለባሏ ክብር ያላት ናት። ክብረ ቢስ ናት። ባሏ ታከብረው ነው አይደል የምትሉ በእናንተ አስተሳሰብ ስራ እየሆነ እያወቃችሁ ጭንቅላታችሁ ግን ምን ያክል ዶማ እንደሆነ ነው እየተረዳሁት ማለት ነው። እውነት የገንዘብ ድህነት ምንኛ መታደል ነው። የአስተሳሰብ ድሃ መሆን እኮ በጣም ከባድ እኮ ነው። ያፍረባታል። ይዟት የማይዞር አውቆ ነው። እንደዚህ ነው። በጣም ነው እንደ ያፈረባት አብርሃም ሩታን በጣም ነው እንደ እያፈረባት እየኖረ ያለው። ተው እንጂ አልቀረባችሁም። ቂጡ እስከሚቃጠል ድረስ ነው ሩታን የሚወዳት። ወደዳችሁም ጥላችሁ ማለት ነው። ባራታችሁ መተከል ትችላላችሁ። እውነታው ስነግራችሁ ማለት ነው። እያንዳንዱ ቦታ ላይ ሩታ አለች። እያንዳንዱ ቦታ ላይ ማለት ነው። ግን ከካሜራ በስተጀርባ ነው የምትሆነው። ለምን? ባሏን ስለምታከብረውና ስለምትወደው ስራውን ስለምትወድለት ማለት ነው። በቃ ኧረ እናንተ አይደብራችሁም እንዴ? ለማንኛውም ሩታዬ ይመችሽ የኔ አንበሳ የኔ ጀግና ማለት ነው። ጉዞ ወደፊት። የማንም ለሀጫም የማንም አገጫምን እንዳትሰሚ ሩታዬ፣ እኛ ከጎንሽ ነን። አይዞሽ አይዞሽ፣ ጀግና እያላችሁ ገደል ከተታቸው። ገደል ግቡ። እናንተ ናችሁ ገደል የገባችሁት ማለት ነው። እሷማ ስማርት ናት፣ እየሰራች ነው፣ ስራ ላይ ነው ያለችው ማለት ነው። ይብላኝ ለእናንተ እኝኝ ስትሉ የምትውሉና የምታድሩ ማለት ነው። ባይ